በስተመጨረሻም እንግዲህ ቤቲ የእጇን አገኘች ማለት ነው። አንደኛዋ ሴትዮዋን የምታሰቃያት እሷ ነች ብላ ትሁት ተናገረች። እንግዲህ አለምዬም ይኸው እንደዚህ ሁሉንም ነገር ለፖሊሶቹ ተናገረች። አቶ ገዙም እገልሻለሁ እንዴት ሚስቴ ላይ ትመሰከሪያለሽ ብሎ ትሁትን እንግዲህ አለምና ትሁት ላይ እየዛተባቸው ይገኛል። እንግዲህ ናትሻን በስተመጨረሻ እናቱን አገኘ። እንግዲህ እንደዚህ ጥምጥም ብሎባት ወይዘሪት ቤቲም እንደዚህ በመገረም እያየቻቸው ነው ማለት ነው። ቤቲ እንግዲህ ዋጋዋን ታገኛለች። ምክንያቱም ምንም ያደረግኩት ነገር የለም፣ ይሄ ሁሉ የአባት ስራ ነው፣ ይሄ ነገር ይቅር ስል እሱ ነው እንደዚህ ያደረገው። ኧረ እባክሽ አሁን እንደዚህ ስላልሽ እማምነሽ ይመስልሻል እንዴ ወይዘሮ ቤቲ? ከዚህ በኋላ ያችን ዝባዝንኪ የምሰማው እኔ ያንቺ እንትን አይደለሁም። ስለዚህ ከዚህ በኋላ የእጃችሁን ማግኘት አለባችሁ አንቺም ሆንሽ እሱም አለና እንግዲህ ናትሻ በጣም ተናዶ በጣም ነበረ እየተናገረ የነበረው። ዋጋዋን እንግዲህ አግኝታለች። እውነት ነው ብዙ ነገር አድርገዋታል አለምን። እንግዲህ ትሁትም በነሱ ምክንያት ቤተሰቦቿ እየተሰቃዩ ይገኛሉ። እንግዲህ በቤተሰቦቿ እያስፈራራት ይገኛል። አለምዬ ይቅርታ አድርጊልኝ፣ ናቲ ካፋጠጠኝ እናት ሞታለች ማለቴ የማይቀር ነው፣ ምክንያቱም ልጄ እንድትሞትብኝ አልፈልግም አለች። ከዛም አለምዬ ትሁት እኔም ልጄ እንዲሞትብኝ አልፈልግም፣ ስለዚህ አንቺም ቅድሚያ ልጅሽን አስቀድሚ፣ እኔ በሞትም ችግር የለውም ልጄ ደህና ይሆንልኝ። አየሽ ሁላችንም ለልጆቻችን ስንል ነው መስዋዕት የምንሆነው፣ ስለዚህ አንቺም ልጅሽን አስቀድሚ፣ ንገሪው ለናቲ። እኔ እኮ አሁን የሞትኩ ሰው ነኝ እኮ፣ በአንድ በኩል ደግሞ ልጄ በህይወት ስላለ ደስ ብሎኛል። እኔ ከዚህ በኋላ ብኖርም ባልኖርም ምንም ትርጉም አይሰጠኝም አለች ማለት ነው። አይ አለምዬ ዞሮ አንቺና ልጅሽ የምትገናኘንበት ቀን ሩቅ አይደለም፣ ትገናኛላችሁ። ግን አንቺ ተረጋጊ እሺ፣ ተረጋጊ። እንዴት ልረጋጋ? አሁን መጥቶ ይገለኛል እያልኩ እኮ በሰቀቀን አለኩ ትሁት። ቅድም ይኸው ጉሮሬን አንቆኝ ወጣ። አሁንም ደግሞ ምን እንደሚያደርገኝ አላውቅም። አለምዬ ለምን የሆነ ነገር አታደርጊም አለቻት ትሁት። ምን ላደርግ ትሁት? ምን እዚህ ሲገባ ከኋላው እንደው ግጥም አድርገሽ ምጩ ሳያስብ። እንዴ መሳሪያ እኮ ሊይዝ ይችላል አለችው። ሳያስብ በቃ ወደ አንቺ ሲመጣ ብቻ የሆነ ነገር አድርጊውና ከዚህ ቤት ውስጥ አመልጠሽ ለመውጣት ሞክሬ እባክሽን። እኔ ምንም ልረዳሽ አልቻልኩም። ብዙ ነገር ሞክሬያለሁ፣ ግን በማይመጣው በልጄ መጣብኝ። ስለዚህ ምን ላርግ? አለምዬ ትረጅኛለሽ ብዬ አስባለሁ። ልጄ ብዙ የሆንኩባት ናት፣ ብዙ ነገር የተሰቃየቡባት ልጄ ናት። ግን በእሷ ቪዲዮ አድርጎ የእሷን ቪዲዮ አሳየኝ ልጄን። ስለዚህ ምን ማድረግ እችላለሁ? ትሁት ነግሬሻለሁ እኮ ልጅሽን አስቀድሚ። እኔ ብሞትም ችግር የለብኝም፣ ምንም አልፈራም። ስለዚህ እባክሽን አንቺ ልጅሽን አስቀድሚና ከዚህ ከአውሬ አስመልጪ። ገዙ ማለት አውሬ ሰው ነው፣ ለሰዎች የማይራራ። ስለዚህ እባክሽ ትሁት አለቻት። አለምዬ እሺ እንዳልሽ አደርጋለሁ፣ ግን ያንቺ ነገርም ግራ ጋብቶኛል። ምን ብዬ ነው ለናቲ ባለፈ ተስፋ ሰጥቼው አሁን ደግሞ እናት ሞታለች የምለው? ቆይ እንዴት? ይሄ ሰውዬ ግን ምን አይነት ሰው ነው? ከዛ አለምና ትሁት ሲያወሩ እንግዲህ ቤቲ ተለጥፋ እየሰማቻቸው ነበረ ሁሉንም ነገር። ከዛ ለገዙ ደወለችና ሰራተኛዋና የድሮ ሚስት እየደለቱ ይገኛሉ። ምን ብለው አላቅም። እና ካላወቅሽ ዝም በያ ቤቲ፣ ዝም ብለሽ የማይሆን ነገር አታውሪ፣ በመረጃ አቅርቢ የሰማሽውን ነገር። ዝም ብለሽ ግን በምሳሌ ዝም ብለሽ የምታወሪው ነገር ዋጋ ያስከፍልሻል አላት። ከዛ በኋላ እኔ እኮ ብናገርም አታምነኝም፣ ብቻ የራስ ጉዳይ። ስለማን ነው የሚያወሩት? አላውቅም። ካላወቅሽ ዝም በይ አላት። ከዛ በኋላ እንግዲህ ትሁት ከዛ ስትወጣ አየቻት ቤቲ። እንዴ ቤቲ ምነው ለምን አልገባሽም ነበር? እዚህ ጋር ቆመሽ እኮ ወገብሽ ከሚታመም ውስጥ ገብተሽ ብታዳምጪ ይሻልሽ ነበር አለቻት። ትሁት ከኔ ጋራ ያለሽ ችግር ምንድን ነው? ቆይ ችግርሽ ምንድን ነው? እኔ እኮ አሰሪሽ ነሽ እንዴ? ታዲያ እኔስ ምን አደረግኩ ብለሽ ነው ቤቲ? አሰሪሽ ነኝ ደግሞ የለምትይው ባልሽን መቼ ስነ ስርዓት አከበርሽና ትዳርሽን እንደ ትዳር ይዘሽው ነው አሰሪሽ ነው የምትይ? አሰሪ እሱ ነው እዚህ ቤት ያመጣኝ። ስለዚህ አሰሪ እሱ ብቻ ነው። ከዛ በኋላ እንግዲህ ትሁት ጠግበሻል፣ እውነትም ጠግበሻል። መኝ
አሁን እኮ እጃችን ላይ ነው ያለሽው። እኔ በፈጣሪ እጅ እንጂ በእናንተ እጅ ላይ አይደለሁም መቼም። ስለዚህ ተከባብረን ብንኖር ይሻላል። ሚስጥራችንን ጠብቂ ያላችሁ ዝም አልኩ። አሁን ደግሞ ምን አድርጊ ነው የምትሉኝ? እየተከታተላችሁ ቆይ ምንድን ነው የምትፈልጉት ከኔ? በቃ ከህይወቴ ውጡልኝ እንዴ ልኖርበት አለቻቸው። ትሁት እንደዚሁ እንደ ቀላል የምትኖር ይመስልሻል እንዴ ስታስቢው? እንዴ ምን ሆነሻል? ሰማሽ? እስከ ዛሬ የሰማሽውን ነገር ሁሉ እንዳላየሽ ሆነሽ ነው የምታልፊው። በእኔና በናቲ መካከል ያለውንም ለሰውየው እናገራለሁ የምትይ ከሆነ ህይወትሽን ታጫለሽ። እውነት በይ እስኪ መጀመሪያ ስለ ራስሽ አስቢ። ይሄን ስታስቢ ነበረ ብዙ ነገር ማሰብ የነበረብሽ። እንዴ አታፍሪም እንዴ አባትና ልጅን ለማጫወት የምትሞክሪ ስትል እንግዲህ ትሁት ነግሬሻለሁ፣ እኔን ገዙን አላፈቅረውም፣ በቃ አላፈቅረውም። አማራጭ ሳጣ ነው ወደ እሱ የመጣሁት። እኔ ናቲን አፈቅረዋለሁ። ስለዚህ ናቲን ተይልኝ። እኔ መቼ ያዝኩት? አታናግሬውም እንዴ? አናግሬው እሱን አለቻት። ከዛ በኋላ እሱማ ኮራብኝ እኮ ምን ያደርጋል፣ በቃ ሌላ አማራጭ ፈልጊያ። እዚች ምድር ላይ ናቲ ብቻ ነው እንዴ ያለው አለቻት። ከዛ በኋላ እንግዲህ ቤቲ በጣም ተናደደች። ልጁ ቤቲን ሲያመነጫጭቃትና ሲሰድባት አልፈልግሽም ሲላት እናቱ ጋር እየሄደች እናቱን ትሰድብበታለች፣ ሙልጭ እያደረገች። ይሄ ጢባራም ልጅሽ ከኔ ይልቅ ሰራተኛውን መረጠ። ታዲያ አንቺ ምን ቤት ነሽ? አንቺማ እኮ የአባቱ ሚስት አይደለሽ እንዴ? አደለሁ እንዴ? ኧረ ተይ ሰው እንዳይሰማሽ። እና ምንድን ነሽ? ሰራተኛው ነሽ? ቆይ አንቺ መጀመሪያውኑ እኮ ምርጫ ነበረሽ ቤቲ። ይህ ሰውዬ ከማግባትሽ በፊት አባትሽ ጋራ እንዴት አንድ አልጋ ላይ ስትተኝ ራሱ አይቀፍሽም እንዴ? አንቺ አባትሽ እኮ ነው። ስለዚህ መጀመሪያ ምርጫ ነበረሽ፣ መምረጥ ነበረብሽ። ግን አንቺ ከጓድሽ ይልቅ ገንዘብ አስመልጠሽ አባትሽን የሚሆን ሰውዬ ጋር ኖርሽ። ስለዚህ እና ታዲያ ምን ይሁን? በኋላ እንግዲህ በቃ አርፈሽ የምትቀመጪ ከሆነ ተቀመጪ፣ አለበለዚያ ግን ይህን ጉድሽን ለሰውዬ ዝርግፍ አድርጌ ነው የምነግርልሽ ስትላት እንግዲህ እንደነገጠች ቤትሻ ማለት ነው። ትሁት እመኝኝ እሰራልሻለሁ። እኔም ቤቲ ላይ ነው አይደል እንደዚህ ተናገርሽው? እመኝኝ ለዚህ ንግግርሽ ዋጋ ትከፍያለሽ፣ ዋጋ ያስከፍልሻለሁ እያለች ዛቻዋን ቀጠረች። ቆይ ምን አድርጊ ነው የምትይኝ? ምንድን ነው ፍጠሪ የምትይኝ? በቃ ተይኝ፣ የራስሽን ህይወት ኖሪ፣ እኔም ልኖርበት። እንዴ አልበዛም እንዴ ብላ እንግዲህ ትሁቴ በጣም ተናዳ ስሜታዊ ሆና ተናገረች። እኔ የምለው የትሁት ልጅ መኖሩ ለአንቺ ለድል የተሰማሽ ለምንድን ነው? እሷን አምናሃት ባልሆነ እኔ ሁሉንም ነገር ሰምቻለሁ ቤቲ። ናቲ እዚህ ቤት ከመጣ በኋላ ነው ትሁት ልጅቷ ላይ ተቀየርሽባት። ስለዚህ አንቺና ናቲ መሀል ምንድን ነው ያለው? ምን ሊኖር ይችላል እንዴ? እኔ እኮ አንቺ እኮ ምን መቼም አንተ አፈቅርሃለሁ እወድሃለሁ እንዳታስቢ። እኔ ሁሉንም ነገር አውቃለሁ እንዳላወቅኩኝ፣ ግን ደግሞ እክድሃለሁ የምትይ ከሆነ ግንባርሽን ብዬ ነው የምገላግልሽ አላት። ከዛ በኋላ ቆይ እንዴት ትጠረጥረኛለህ እንደዚህ? እውነት መጠርጠርማ ግዴታዬ ነው። ምክንያቱም ነገረ ስራሽ ስላላማረኝ ብቻ እያደረግሽ ያለሽው ነገር እኮ ምንም ደስ አላለኝም ወይዘሮ ቤቲ አላት። በጣም አዝናለሁ ገዝሽ እንደዚህ ስላሰብከኝ እውነት። ለማንኛውም ወይዘሮ ቤቲ የሆነ ነገር ልታደርጊ ስታስቢ የሚመጣብሽን ነገር ማሰብ አለብሽ። እሺ እኔ ገዙ ነኝ። ከምንም ነገር ከኔ የሚያመልጥ ነገር የለም። ስለዚህ በትጠነቀቂ ነው የሚሻልሽ አላት። ቆይ ገዝሽ ምንድን ነው ያደረግኩት? ምን አድርጊ ነው የምትለኝ አለችው። ምን አድርጊ ልልሻለሁ እኔ ግን ደግሞ ይኸውልሽ እውነታው ይሄ ነው። አንድ ነገር ልንገርሽ፣ እየሄድሽበት ያለው መንገድ የተሳሳተ ነው። እኔ ደግሞ እደርስበታለሁ ሁሉንም ነገር አላት። ከዛም ትሁት ታባሽ ትላለች ክችን ውስጥ ቆማ። አሁን ደስ አለሽ? ምን ደስ ይለኛል? እኔ አንቺን እኮ ነው የተናገረሽ እኔ አይደለም። ለምን ያስደስተኛል? ከዚህ ሁሉ ስነ ስርዓት ብትጠብቂ ይሻልሻል። ቆይ ልጅቷን ምን አድርጊ ነው የምትያት? ቆይ ለእሷ እየተከራከርክ ነው? ነገሩ ከአንቺ ጋር ማውራት ድንጋይ ላይ ማፍሰስ ነው። ቤቲ ብትጠነቀቅኝ ይሻልሻል። እኔ ገዙ ነኝ ብዬሻለሁ። ማንም ሆነ እባክህ የራስ ጉዳይ ብላ እንደውም ወታ ሄደች።
ከዛም ትሁት እንግዲህ አባዬ ጋር ደውላ አባዬ እባክህና የት ነው ያለኸው? እባክህ እርዳታ ያስፈልገኛል፣ ሰውየው ሊገለኝ ነው። ምን? አዎ አባዬ አላቅም ምን ውስጥ እንደገባው፣ ግን በቃ እንዴት ልውጣ? መውጫ አጣው እኮ። መውጫ አታጭም ትሁት፣ አንቺ ቆራጥ ከሆንሽ መውጫው አታጭም። እኔ እኮ ከበፊቱም ነግሬሻለሁ፣ ከዛ ቤት ውጪ ብዬሽ ነበረ። 2 ዓመት ውላለኝ ስላልሽ ነው እንጂ። ስለዚህ አሁንም ደግሞ ማውጣት ትችያለሽ፣ እንደምንም ብለሽ አምልጠሽ ውጭና ነው ያላት አባዬ። ልጄን ይዘውብኛል፣ ይያዛት፣ ምን እንደሚያደርጋት እስቲ አብረን የምናየው ይሆናል አለ አባዬ። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አላው ደህና ነኝ። እንግዲህ በስተመጨረሻ ቤቲሻም ዋጋዋን አገኘች ማለት ነው። ትሁት እየሆነ ያለውን አለምን እንዴት እንደሚያሰቃያት ባልና ሚስቶች ፖሊሶቹ ጋር መሰከረች ማለት ነው። እሰራልሻለሁ ትሁት፣ እንዴት እኔ ላይ ትመሰክሪብኛለሽ? እንዴት? ቆይ ለምን? እያለች እንግዲህ ትሁት ላይ ዛተችባት። ይኸውልሽ ዛቻሽን ተይና ሂጂ፣ አሁን እግስር ነው ያለሽው ከኔ ጋራ እንካ፣ ሰላምታው ይቅርብሽ ቤቲ፣ አሁን እኔና አንቺ የተለያየ ደረጃ ላይ ነን አለቻት።